እንኳን ለብርሃናተ ዓለም ቅዱስ ጳውሎስና ቅዱስ ጴጥሮስ ዓመታዊ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለቅዱስ ጴጥሮስ፣ ለቅዱስ ጳውሎስ እንዲሁም ለጻድቁ ለአባታችን ለአቡነ ገብረ መንፈስ ቅዱስ ዑራኤል በሰላም አደረሳችሁ አደረሰን አሜን። ከዚህ በመቀጠል የቅዱስ ጴጥሮስና የቅዱስ ጳውሎስ ገድላቸውን መናገር እንጀምራለን። የዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንዲሁም የሰማችሁትን ቃለ እግዚአብሔር ይሁን ይደረግልን በማለት አስተያየት መስጫ ቦታ ላይ ኮሜንት እንድታስቀምጡ እግዚአብሔር አምላክ ከአባቶቻችን ጸጋና በረከት እንዲከፍለን የእሱ መልካም ፈቃድ ይሆንልን አሜን። ጴጥሮስ ማለት አለት ማለት ነው። ቀዳሚ ስሙ ስሙን ይባላል። ትውልዱ ከነገደ ሮቤል ነው። አባቱ ኢዮና ይባላል። የተወለደው በገሊላ ባሕር አውራጃ በቤተ ሳይዳ ነው። ጴጥሮዋ የምትባል ሚስት ነበረችው። የሚተዳደረው አሳ በማጥመድ ነበረ። ከወንድሙ ከእንድርያስ ጋር አሳ ከሚያጠምድበት ተጠርቶ ሐዋርያ ሆኗል። ጌታችን እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖቱን ለጌታ ቅናትና ፍቅር ነበረው። ስለዚህም በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችን ሰዎችን ማን እንደሆነ ማን እንደሚሉት ስለ ራሱ በጠየቃቸው ጊዜ ሌሎቹ ኤርምያስ ይሉሃል፣ ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን ሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችንም የሃይማኖት አለት የቤተ ክርስቲያን መሰረት ብሎ ብፅዕና ሰጠው። የመንግሥተ ሰማያት መክፈቻ ቁልፍም ሰጥቼዋለሁ አለው። አጽናኝ የሆነ መንፈስ ቅዱስ ጸጋ ተቀበለ በኋላ ተናጋሪ በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸው ክብር ይግባውና በጌታ በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙ አሕዛብ መልሶ የዋሆችና ምዕመናን አደረጋቸው። ጌታችን የማይቆጠሩ ታላቅ ድንቆችን ታምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክቶችን ጽፎ ለምዕመናን ላካላቸው። ለማርቆስ ወንጌል ተርጉሞ አጽፎታል። ከዚያ በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታ ሄዶ በታላቅ ቃል ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው ለራሳቸው ይራሩላቸዋልና። የዚህንም ተከታታይ ቃሎች ተናገረ። ከዚያም የነበሩ 4 ድንጋዮች ምሰሶዎች በሚያስፈራ ድምፅ አሜን አሉ። የተሰበሰቡትን ይህን ቃል በሰሙ ጊዜ ደነገጡ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። እነዛ ድንጋዮች ቃሉን ስለሰማን ያን ጊዜ ጋኔሉ ወጣ፣ ከሱ ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶች ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሟ አክሮብያስ ለምትባል ሚስት ዓለምን ስለመተው ለድሆችና ለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህን ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውን ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚያ በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖች በኋላ ንጉሡ ስለ መንግሥትና ስለ ራሱ ጋር መማከር በቶሎ እንዲደርስ ወደ እርሱ መላእክትን ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀ። ምክንያቱም አመካይቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሡ ሂድ፣ የጴጥሮስ አምላክ ጎዳናን ያቅና አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሡም በደረሰ ጊዜ ንጉሡ በደስታና በክብር ተቀበለው። ከ3 ዓመት በኋላ ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበር። ሚስቱ ለእርሱ መንገር ፈራች። ብዙ ምሳሌዎች ከመሰለች በኋላ ነገረችው። በሰማ ጊዜ እጅግ አዝኖ አለቀሰ። ሚስቱ እንዲህ አለች፣ ጌታዬ ሆይ ልባችን የሚያጽናናበት እርሱ ያደርግልናልና የጴጥሮስ ፈጣሪ እግዚአብሔርን ለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና አክሮስያ ሆይ የደቀ መዝሙሬ ጴጥሮስ ቃል ስለሰማችሁና ስለተቀበላችሁ ስለዚህ ልጆቻችሁ ሕይወት እንሰጣችኋለን የሚል ቃል ከሰማይ ሰሙ። ያን ጊዜ ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱ ደስ አላቸው፣ የተመሰገነ እግዚአብሔርን አመሰገኑት። እሊህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮች ሆኑ። የአንዱ ስሙ ቀሌምንጦስ ነው። እርሱም ቅዱስ ጴጥሮስ ያየውና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩአቸው የማይገባቸውን መጻሕፍትን አስረከበው። ይህም ቀሌምንጦስ ሊቀ ጵጵስና ወንድሙን ዲቁና ሾማቸው።
ከዚያ በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ አየ። በቀስት አምሳል ደመና አይቷልና በላዩም የብርሃን ድንኳን ነበረ። በድንኳን ውስጥም አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቿ ውስጥ የነበልባል ጦሮችና ሰይፎችን የያዙ መላእክት፣ የመላእክት አለቆች በዙሪያች ነበሩ። እንዲህም እያሉ ያመሰግኗት ነበር። ከእርሷም የድነት ፍሬ የተገኘ የሰመረች ወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔር በግ የተሸከም ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናት ሆይ የምሕረት መገኛ ሆይ ደስ ይበልሽ። አማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድን ዙፋን ሆይ ደስ ይበልሽ። ክብር ምስጋና የተመላሽ የፍጥረት ሁሉ እመቤት ሆይ ደስ ይበልሽ። መላእክት ምስጋናውን ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታ ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷም በቀር ማንም ሊያውቀው የማይቻል ነገር ነገራቸው። ወዲያውኑ ምድር ተናወጠች፣ ነገር የማይቻል ምስጢራትም ገለጠላት። ከዚያ በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌል ይሰብኩ ዘንድ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻና ልድያ ወደምትባል ሀገር ደረሰ። በአንዲት ዕለትም በኢዮጴ ሳለ ብርሃን ደመና ዞረች። እነሆ ሰፊ መጋረጃ ወደ እርሱ ወረደች። በውስጧ የእንስሳት የምድር በዳ አውሬዎች የሰማይ አዕዋፍ አምሳል ነበረ። ጴጥሮስ ሆይ ተነስና አርደህ ብላን የሚል ቃልም ከሰማይ ጠራው። ጴጥሮስም አቤቱ አይገባኝም፣ ርኩስ ነገር አልበላም፣ ወደ አፌም ከቶ አልገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው ታትበላለው። ያም ቃል 3 ጊዜ መላልሶ እንዲነገረው በየንግግሩም ወደ እሪያዎች፣ ወደ አራዊትና ወደ ወፍ ስሎች ጣት ያመለክት ነበር። ከዚያ ዋሊያች መጋረጃ ወደ ሰማይ ተመለሰች። ጴጥሮስም ስላየው ራእይ አደነቀ። ይህም ራእይ ወደ ፈጣሪ እግዚአብሔር የሚመስሉ የአሕዛብ ስለመቀበል እንደሆነ አስተዋለ። ለወንድሞች ሐዋርያትም አሕዛብ የእግዚአብሔር ቃል እንደተቀበሉ የመቶ አለቃ ቆርኔሎስ ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚያ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዘው ወደ አንጾኪያ ከተማ ገቡ። የሀገሪቱን ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎች አግኝተው ክፉ ነገር ተናገሩት፣ ሊገሉትን ፈለጉ። እያለቀሰ ተመለሰ። ሰውነቱ ተበሳጭታ ጴጥሮስ አለው፣ አባቴ ሆይ የእሊህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በሰበክን ጊዜ ምን እንሆን ይሆን? እንዴት ሃይማኖት እናስተምራለን? ቅዱስ ጴጥሮስም ወዳጄ ሆይ ይህ ያውቀውን መንገድ በአንዲት ሌሊት ያመጣ እርሱ ስራችንን መልካም ያደርግልናል፣ አትፍራ፣ አትዘገይ አለው። ከዚያ በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታ ኢየሱስ ክርስቶስ ስም ሰበኩ። የከተማ ሰዎች የጣዖት አገልጋዮችም በእነርሱ ላይ ተሰበሰቡ። ታላቅ ድብደባም ደበደቧቸው፣ አጎሳቆላቸው። ግማሽ የራስ ፀጉራቸውን ላይተው ተዘበቱባቸው፣ አስረውም በግንብ ውስጥ ጣሏቸው። ከዚያ በኋላ ተነስተው ይረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውኑ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኋችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ፣ አትዘኑ። ለመዘባበቻም በራሳችሁ መካከል ስለላጯችሁ አታደንቁ። ይህ መመኪያና ክብር የክህነት ስርዓትና ምልክት ይሆናችሁ። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬን ደሜን ማቀበል አይችልም። ይህ ምልክት ያለው የሚሞት ካህንም ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከራሳቸው ዘንድ በክብር አረገም። ከዚያ በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ ሀገር ሰዎች ያደረጉብን ምንድን ነው አለው። እርሱም ስለ እኔ አታድንቅ፣ የሐዋርያትም አለቃ በእኔ ላይ ባደረጉት አምሳል አድርገውበታል አለው። ጳውሎስም አጽናናቸው፣ እንዲህም አላቸው፣ እኔ በጌታችን ፍቃድ ወደ ከተማ ውስጥ ገብቼ እናንተም አስገባችኋለሁ። ከዚያ በኋላ ጳውሎስ ሂዶ ምክንያት ፈጠነ። ጣዖታቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቧቸውና ስለ ስራቸው እንዲጠይቋቸው የከተማ መኳንንትን አናገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። ባቀረቧቸውም ጊዜ ጳውሎስ ስለ ስራቸው ጠየቃቸው። እነርሱም ድንቆችና ታምራቶችን ለማድረግ ለክርስቶስ ደቀ መዝሙሮች እንደሆኑ ነገሩት። ዳግመኛም እናንተ እንደ እርሱ ማድረግ ትችላላችሁን አላቸው። እነርሱም አዎ፣ በእርሱ ስም ሁሉን ስራ መስራት እንችላለን አሉት። ከዚያ በኋላ ከእናቱ ማኅፀን ዕውር ሆኖ የተወለደ ዓይኑ አበሩ። የንጉሥ ልጅ ከሞት በ3 ቀን ስጋውን ከተበላሸ በኋላ ከመቃብር አስነሱት። ንጉሥና የከተማ ሰዎች ሁሉ ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውሃን አፈለቀ።
በአብ በወልድ በመንፈስ ቅዱስም አጠመቃቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚያ በኋላ በሎዶቅያ ያሉ መምናን የቂሳርያ በዓል ከወሰኑ አልፎ ብዙ ሰዎችን አትክልት ቦታዎችንና ከብቶቻቸው ጋር እንዳሰጥማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስን ወደ እነርሱ ላከ። ዮሐንስ ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣ ወደ ቂሳርያ ወንዝ ሂድ፣ የክርስቶስ ደቀ መዝሙሩ ወደ አንተ ልኮኛል። ወደ ቀደመው ወሰን ተመለስ ትገባ ዘንድ አንተ በእግዚአብሔር ቃል የታሰንህ ነህ ብሎሃል በለው። ያን ጊዜ በጉ ሂዶ እንዳዘዘው አደረገ። ወንዙም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙ የከተማ ሰዎች ይህን አይተው በየታመኑ። ከዚያ በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ስራ መሰሪው ሲሞን ተቃወሙ። እርሱም ከአየር ላይ አውርዶ ጥሎ አጠፋው። ይህን ድንቅ ስራ አይተው ብዙዎች ሕዝቦች አመኑ። የከተማ ገዢ የአጵሮጴስ ቁባቶች የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙ ሴቶችም ትምህርቶን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህም ነገር ቅዱስ ጴጥሮስ ሊገሉት የሮሜ መኳን ተባከሩ። የአታቢዮስ ሚስትም እንዳይገሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። መምናን ወንድሞች ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማው ወጣ። በሚወጣበት ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችን አገኘውና አቤቱ ጌታዬ ሆይ ወዴት ትሄዳለህ? አለው። ጌታም ልሰቀል ወደ ሮሜ ከተማ ሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቀላለህን? አለው። ያን ጊዜ ጎልማሳ ሳለህ ወገብህን በገዛ እጅ ትታጠቅ ነበር፣ ወደ ወደድከውም ትሄዳለህ። በሸመገል ጊዜ እጅን ታነሳና ሌላ ያስታጥቃል፣ ወደ ማትወድም ይወስዳል ያለውን የጌታችን ቃል አሰበ አስተዋለም። ያን ጊዜ ወደ ከተማ ተመልሶ ግብር ይግባውና ጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞቹ ነገራቸው። እነርሱም እጅግ አዘኑ። ንጉሱም ኔሮን ቅዱስ ጴጥሮስን እንዲሰቅሉት አዘዘ። ሊሰቅሉትም በያዙት ጊዜ ወታደሮቹ እንዲህ ብሎ ለመናቸው፣ የክብር ንጉሥ ጌታ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑም እንደነገራቸው ሰቀሉት። ተሰቅሎም ሳለ ለመመናን ሕይወት ቃል አስተማራቸው። በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚያ በኋላ ነፍሱን በእግዚአብሔር ይሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ ልሳነ ፍረት የክርስቶስ አንደበት፣ የእውቀት አዘቅት፣ የቤተ ክርስቲያን መብራት፣ የቅዱስ ሐዋርያ ቅዱስ ጳውሎስ የሰማዕት መታሰቢያ ነው። እንደ ስሙ ትርጓሜ መሪያ መስጋይ ወደብ ጸጥታ ነው። ይህ ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱም ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹ ሳውል ብሎ ስም አወጡለት። ትርጓሜው ስጦታ ማለት ነው። ቁመቱ ቀጥ ያለ ነው። መልኩ ያማረ፣ ፊቱ ብሩህ ነው። ቅላቱ እንደ ሮማን ቅርፍት ድብብ ያለ ነው። ዓይኑ የተኳለ ይመስል፣ አፍንጫው ቀጥ ያለ ሸንጎበታም ነው። ጉንጩ እንደ ጽጌረዳ ነበረ። እርሱ ሕገ ኦሪትን አዋቂ ነበር። ለሕጉም ቀናተኛ ሆኖ መምናን አሳላጅ ነበረ። ወደ ሊቀ ካህናቱ ሄዶ በመንገድ የሚገኘውን ሰው ሁሉ ቢኖር ወንዶችንም ሴቶችንም እንድታስሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራብ ፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለበት፣ በምድር ላይም በወደቀ። ወዲያውኑም ሳውል ሳውል ለምን ታሳድደኛለህ? የሚል ቃል ሰማ። ሳውልም አቤቱ አንተ ማን አለ። አንተም የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾተሉ ብሮት ላይ ብረትን ብትረግጠው አንተን ይጎዳሃል አለው። እየተንቀጠቀጠ ማደነቅ። አቤቱ ምን እንዳደርግ ትሻለህ? አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባውን ከዚያ ይነግሩሃል አለው። ከእርሱም ጋር ቆመው የነበሩ ሰዎች ንግግሩ ይሰሙ ነበር፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳ፣ ዓይኖቹ ተገልጠው ሳለ አያይም ነበር። እየመሩ ወደ ከተማ ደማስቆ አስገቡት። በዚያም ሳይበላና ሳይጠጣ 3 ቀን ሰነበተ። በዚያም በደማስቆ ከደቀ መዛሙርቱ ወገን ሐና የሚባል አንድ ሰው ነበረ። ጌታም በራእይ የተገለጠለትና ሐና ብሎ ጠራው። እሱም አቤቱ ጌታ ሆይ እነሆ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሄድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናም ያን ጊዜ መልሶ እንዲህ አለ፣ አቤቱ ስለዚህ ነገር ሰው በኢየሩሳሌም በቅዱሳኖች ላይ
የሚደግፈው ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችን ተነስና ሂድ፣ በአሕዛብና በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜ ሐና ሄዶ ወደ ቤትም ገባ። ወንድሜ ሳውል በመንገድ ስትመጣ የታየህ ጌታ ኢየሱስ ክርስቶስ ታየው ዘንድ የመንፈስ ቅዱስ ጸጋ ይሞላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም የሸረሪት ድር መሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ። ወዲያውኑም አየ፣ ተነስቶም ተጠመቀ። እህልም በልቶ በረታ። ከደቀ መዛሙርቱ ጋር በደማስቆ ጥቂት ቀን ሰነበተ። በዚያን ጊዜ እግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረ። የሰሙትም ሁሉ እያደነቁ እንዲህ አሉ፣ በኢየሩሳሌም ይህን ስም የሚጠሩት ሁሉ ያሳድድ የነበረ አልነበረምን? ወደዚህ የመጣው እያሰረ ወደ ሊቀ ካህናቱ ሲወስዳቸው አይደለም? አጽናኝ መንፈስ ቅዱስ አደረበት። እውነተኛ ሃይማኖት ግልጽ አድርጎ አስተማረ። ለኦሪት ሕግ የሚቀና እንደነበረ እንዲሁ ክብር ይግባውና ጌታ ኢየሱስ ክርስቶስ ለሰራት ሕግ ወንጌል እጥፍ ድርብ ቅናት የሚቀና ሆነ። ከዚያ በኋላ በሀገሮች ሁሉ እየዞረ ሰበከ፣ በጌታችን ስም ሰበከ። ድንቆች ታምራትንም አደረገ። ቁጥር የሌላቸው ብዙ አሕዛብንም አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራው ሁሉ ታግሶ በሁሉ ቦታ ዙሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ የእግዚአብሔር ሥራ ሲሰሩ ሲጾሙና ሲጸሉ መንፈስ ቅዱስ እኔ እርሱን ለመረጡት ሥራ ሳውልንና በርናባስን ለዩ አላቸው። ከዚያ በኋላ ጾመውና ጸልየው እጃቸውን በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስ ተሹመው ወደ ሶሎንቅያ ወረዱ። በደሴቱ ሁሉ ሲዘዋሉ ፋጳ ወደምትባል ሀገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርሱያስ የሚባል አንድ እስረኛ አይሁዳዊ ሰው አገኙ። እርሱም ሰርጊዮስ ጳውሎስ ከሚባል ሁል ሰው ከሆነ ከሀገረ ገዥ ዘንድ የነበረ ነው። እግዚአብሔር ቃል ሊሰማ ወዶ በርናባስና ሳውልን ጠራቸው። የስሙ ትርጓሜ እንዲህ ነበርና ኤልማስ የሚሉት የአስራኛ ሰው ይከራከራቸው ነበረ። ገዢውንም ማመን ሊከለክለው ወዶ ነበር። ጳውሎስ በተባለ ሳውል ላይም መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትና ክፋትን ሁሉ የተመላህ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔር መንገድ እያጣመምተው ብትባል እምቢ አልህ። እነሆ አሁን እግዚአብሔር ደጅ በአንተ ላይ ተቃጠለች፣ ትታወራለህ፣ ዕድሜ ልክንም ፀሐይ አታይም አለው። ወዲያውኑም ታወረ፣ ጨለማ ሟጠው። የሚመራውን ፈለገ። አገረ ገዡም የሆነው አይቶ ደነገጠ፣ በጌታችንም አመነ። ከዚያ በኋላ ሄደው ወደ ሊቃዋነ፣ ከዚያም ወደ ልስጥራና ደርቤን ከተማ ወደ አውራጇ ሁሉ ገብተው አስተማሩ። በልስጥራን ከተማ ከእናቱ ማፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበረ። ተቀምጦ ይኖር ነበር እንጂ ልምሾ ከሆነ ጀምሮ ቆሞ አይሄድም። ጳውሎስ ሲያስተምር አደመጠው። ጳውሎስን ተመልክቶ ሃይማኖት እንዳለው እንደሚያደምጥ ተረዳ። ድምፁንም ከፍ አድርጎ በጌታ በኢየሱስ ክርስቶስ ተነስና ቀጥ ብለህ ቁም እልሃለሁ አለው። ወዲያውኑም ተነስቶ ሄደ። አሕዛብ ጳውሎስ ያደረገውን አይተው በጌታ አመኑ። እርሱም በዚያ ሳለ አይሁድ ከአንጾኪያና ከኢዮቆኔ መጥተው ልባቸውን አስጨከኑባቸው። አሕዛብ አባበሏቸው። ጳውሎስንም በድንጋይ ያደበደቡት፣ ጎትተውም ወደ ውጭ አወጡት። በማግስቱም ከበርናባስ ጋር ወደ ደርቤን ከተማ ሄዱ። በዚያች ከተማ አስተማሩ። ብዙ አሕዛብም ወደ ሃይማኖት አስገቡ። ለቤተ ክርስቲያን ቀሳውስት ሾሙላቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔል ሟርት የሚሰራ አንድ ልጅም አገኙ። ከምታገኘው ዋጋ ለጌቶቿ ብዙ ትርፍ ታስገባ ነበር። እነዚያ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ ሕይወት መንገድ ያስተምሯቸዋል ብላ እየጮች ከጳውሎስ ኋላ ተከተለች። ብዙ ቀንም እንዲህ ታደርግ ነበር። ጳውሎስም አሳዘነችው። መለስ ብሎ መንፈስ ርኩስን በጌታ በኢየሱስ ክርስቶስ ስም እንድትወጣ አዝዤሃለሁ አለው። ወዲያውኑም ተዋት። ከዚያ በኋላ ሐሊብ ከሚባል ሀገር ደረሰ። የጢሞቴዎስ እናት ስሟ በርሮናን ከሞት አስነሳት። በዚያም የያዙት ለዚያች ሀገር ጣዖት ሊሰዉ ወደው በሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብ ባዩት ጊዜ ስለዚህ ድንቅ ስራ አደነቁ። ከእሳትም መካከል እንዲወጣ ማለዱት። ምንም ሳይነካው ወጣ። ሰገዱለትም። ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። የአገሩ ሹም አስጦስም አመነ። ሰባቱ የጣዖት ካህናት ግን ሸሽተው ተሰወሩ። ቅዱስ ጳውሎስ በጭላት አምሳል የተቀረጸው ምስል ጠራው።
ምስሉም በአንበሳ ምሳሌ መጥቶ በምኩራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስም የሚያመልኩ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስክነግር ድረስ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን አደባባዩ መካከል ጣለው። ሰባቱም እንዲህ እያደረጉ እየጎተተ አመጣቸው። ሕዝቡም ሊገሏቸው ወደዱ። ጳውሎስም ዛሬ በዚች ከተማ ማዳን እንጂ መግደል አይገባም አለ። ከዚያ በኋላ ሁሉም ማጠመቃቸው፣ ሃይማኖትን ማስተማራቸው። ያንም አንበሳ የሆነ የጭላት ምስል አንበሳዊ አትፍራ፣ ስላገለገለ እስከ ምሻ ድረስም ኑር፣ በበረሃ ይሁን አለው። ያን ጊዜ ወደ በረሃ ሄደ። ጳውሎስም ከዛ ተነስቶ አካ ወደሚባል ከተማ ሄደ። ስንክጥስም ከሚባል ደቀ መዝሙሩ ጋር ተገናኘ። አይሁድ ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘውም ጭንቅ የሆኑ ስቃይን አሰቃዩት። ዳግመኛም 2 በሮችን አመጡ። ከእስክንጥስ ጋርም አስረው በከተማው ጥጋጥግ በስለታም ድንጋይ ላይ አስጎተቷቸው። ደማቸውም እንደ ውሃ ፈሰሰ። አጥንታቸው እስከሚታይ ድረስም ስጋቸው ተቆራረጠ። ወደ ጌታችንም ጸልዩ። ያን ጊዜ በሮቹ ከሚነዷቸው ጋር ድንጋይ ሆኑ። ሕዝቡም ባዩ ጊዜ ለመኮንኑ ነገሩት። እነርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በድንጋይ እንዲወግሯቸው አዘዘ። በቅዱስ ጳውሎስ ላይ እጅግ ተቆጥቶ አንተ የእስራኤል ሰው ሆይ አሰቃይሃለሁ አለው። በበሬ ቅርጽም የተሰሩ 2 የናስ ቀፎችን ያመጡ ዘንድ አዘዘ። ዝፍት ሙጫ ድኝ አምጥተው በውጭ ተቀላቅለው 2ቱ የናስ ቀፎች ውስጥም በውጭ ቀቧቸው። ሐዋርያትም በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊትም እሳት አነደዱባቸው። መድኃኒታችን ክርስቶስ ከመላእክቶች ጋር መጣ። እሳቱንም ከዚያ አፍልሶ ወደ ከተማ ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገ። በተጨነቁም ጊዜ ጮሁ፣ አለቀሱ። መዳን ከፈለጋችሁ ፈጥናችሁ በአደባባዩ በአንድነት ተሰብስበው የሚል ቃል ከሰማይ ጠራቸው። ጳውሎስ ወደ በረሃ አሰናብቶት የነበረው አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታ በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚያ በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስና ስንክስን ከእሳቱ ውስጥ ውጡ አላቸው። ያን ጊዜም የራሳቸው ፀጉርስ እንኳ ሳይቀነበር ወጡ። በላያቸውም ላይ የቃጠሎ ሽታ የለም። ይህን ድንቅ ስራ አይተው በጌታ በናዝሬቱ በኢየሱስ ክርስቶስ እናምናለን እያሉ ጮሁ። ከዚያ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ስንጥስንም ቅስና ሾመላቸው። ከዚያ በኋላ ከሐዋርያው ፊልጶስ ጋር ወደ 2ቱ ሀገሮች በአንድነት ሄዱ። በዚያችም በጌታ በኢየሱስ ክርስቶስ ስም ሰበኩ። የሀገሩ አለቆች ያዟቸው፣ እጆቻቸውንና እግሮቻቸውን አስሯቸው፣ በአንገቶቻቸው የብረት ሰንሰለትም አስገቡ። ራሳቸውንም የሚሸፍን የብረት ቆብ ሰሩላቸው። ዳግመኛም በእጅና በመሃል እጅ በጣቶች ምሳሌ ሰርተው እጆቻቸውና በክንዶቻቸው እያንዳንዶቻቸውን የብረት እጅ ጨመሩ። ከብረቶቹም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላ ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸው ጋር ምንም እንዳይታይ የሚሸፍ የብረት ሰሌዳ ሰሩ። ከወገቦቻቸው ጋርም ቸነከሩ። ችንካሮችም ተረከዛቸውን ደነድለው ወደ ጭናቸው እስከሚደርሱና እንዳቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውን ቸነከሩ። ደግሞም በመሸፈኛ አምሳል የብረት ሰናፊል ሰሩ። ቀሚሶቻቸው መጡ። 1 መክሊት የሚመዘን እርሳስም አመጡ። ታላቅ የብረት ጋንም 7 ሰሊጥ የሰሊጥ ቅባት አመጡ። ስቡንና ማሩን የእሳቱን ኃይል አብዝቶ የሚያነደውን ቅመሙን ከሙጫውና ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ልጥር 1 የወይን አረግና ቅባት ያላቸው እንጨቶች ሁሉ አመጡ። በጋን ውስጥ ያበሰሉትንና ያሟሙትን ልዩ ልዩ ቅመማ ቅመም አምጥተው ከስጋቸው ጋር እንደሚጣበቅ በቅዱሳን ሐዋርያት ላይ በላዩ ላይ ባሉት ሰሌዳዎች ጨመሩ። በእግራቸው እስከ ራሳቸው ከፍ ከፍ እስከሚል ድረስ በእሳት ያቃጥሉትን ያን እርሳስ ጨመሩ። ርዝመቱ 15 ክንድ በሆነ ወፍራም የጥድ ምሰሶ ላይም አቆሟቸውና ከበታቻቸው ፍሬ በሌለው በወይን ሐረግና በተልባ የእሳቱ አቀጣጠሉ አነደዱ። የእሳቱ ነበልባልም ከስጋቸው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበር። ከመኳንንቱ በአንዱ ልብ ርኅራኄ ያሳደረና እንዲፈቷቸው አዞ ፈቷቸው። በፈቷቸውና ሰሌዳውን ከስጋቸው ላይ ባስወገዱ ጊዜ ቆዳቸው ተገፈፈና ከብረቱ ሰሌዳዎች ጋር ወጣ። ብዙ ደምም ከስጋ ፈሰሰ። ሰይጣን በከተማ ሰዎች ልብ አደረና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ
የእሳቱን ነበልባል አጠፋው። ዝናብም የተመላች ብረት ደመና መታ። ቅዱሳን ሐዋርያት ከበታቻቸው ከዚያችም ሀገር አንድ ጊዜ በደንጊያ በመውገርና አንድ ጊዜ በፍላጻ በመንደፍ ብዙ ሰዓት ተሰቃዩ። ከዚያም በኋላ ሙታን ባነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸው። ቤተክርስቲያንም ሰሩላቸው፣ ካህናትንም ሾሙላቸው። በቀናች ሃይማኖት እስኪጸኑ አስተማሯቸው። ከዚያም ወጥተው ጌታ ወዳዘዛቸው ወደ ሌላ ሀገር ሄዱ። ክብር ይግባውና ጌታ ኢየሱስ ክርስቶስ ለጳውሎስ ተገለጸና የመረጠው ጳውሎስ ሆይ ሰላም ለአንተ ይሁን። መታሰቢያን የሚያደርገውን በዚህ ቤተክርስቲያን የሚሰራውንና በውስጧ የሚጸልየውን ስለትና መባ የሚሰጠውን መታሰቢያ ቀን ለድሆች የሚመጸውተው ሁሉ ከአንተ ጋር በመንግስተ ሰማያት አኖረዋለሁ አለው። በስም የታነጸ ቤተ ክርስቲያን መላእክቶች እንዲጠብቋቸው አደርጋለሁ። ብዙ ቃል ኪዳንም ሰጠው። በመለኮታዊ አፉንም ሳመውና ከእርሱ ዘንድ ወደ ሰማያት በክብር አረገ። ከዚያ በኋላ ኢልዋሪቆን ወደምትባል ታላቅ ሀገር እስከሚደርስ በብዙ ሀገሮች ተመላለሰ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገለጸችለት፣ አረጋጋችሁም፣ ረዳችሁም። በመጋቢት 29 ቀን እንደተጻፈው የሀገሩ ሰዎች እንዲያጠምቋቸውና እንዲያስተምሯቸው አዘዘችው። ከዚያ በኋላ ወደ ሮሜ ከተማ ገብቶ በውስጡ ሰበከ። በስብከቱም ብዙ ሰዎች አምነው የክርስትና ጥምቀት አጠመቃቸው። በመጽሐፍት የታወቁት 14 መልእክቶችን ጻፈ። የመጀመሪያው መልእክቱ ለሮሜ የጻፋት ናት። መልካም ሩጫውን ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡ ለሰያፊ ሰጠው። ከሰያፊውም ጋር አልፎ ሲሄድ ከንጉሥ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታ ኢየሱስ ክርስቶስ ያመነች ነበረ። ስለ እርሱም አለቀሰ። እርሱ ግን መጎናጸፊያውን ስጪ፣ እኔም ዛሬ እመልስልሻለሁ አላት። እሷም መጎናጸፊያዋን ሰጠችውና ራሱን ወደሚቆረጥበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያ ፊቱን ሸፈነ። ሰያፊው የቅዱስ ጳውሎስ ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም የጳውሎስ እንደገደለው ለንጉሱ ሊነግረው በተመለሰ ጊዜ ያች ብላቴና አገኘችው። ያ ጳውሎስ ወዴት አለ አለችው። ራሱን የሚቆርጥበት ቦታ ወድቋል፣ ራሱም መጎናጸፊያውን ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽታል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሲሄዱ እነርሱም የመንግስተ ሰማያት ልብሶች ለብሰዋል፣ በራሳቸው ላይ በዕንቁ የተጌጡ በዓይን የሚበዘብዙ አክሊላትን አድርገዋል፣ መጎናጸፊያንም ሰጡ። እርሷም እንዋት ተመልከታት ብላ ለዚያ ሰያፊ ያሳየችው። ከእርሱ ጋር ለነበሩ ማሳያቸው አይተውም አደነቁ። ስለዚህ ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። የዚህ ሐዋርያ ጳውሎስ ታምራቶቹ ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን። በረከቱ ከልሳኔ ሊቃነ ጳጳሳችን ከአባ ማትያስ ጋር ከሁሉ ሊቃነ ጳጳሳትና የቅዱሳን ሐዋርያት ቤተክርስቲያን ልጆች ጋር ይሁን ለዘላለሙ አሜን።